ዛሬ ይዤላችሁ የመጣሁት መጽሐፍ The Rich Man in Babylon የሚለው መጽሐፍ ነው። የመጽሐፍ ኒውዮርክ ታይምስ ላይ እጅግ በጣም ከተሸጡ መጽሐፎች መካከል አንዱ ነው። በፋይናንሻልም እጅግ በጣም ተወዳጅ ነው። ብዙ ሰዎች እንደውም ጠቁመውኝ ነበር ይህንን መጽሐፍ አንብቤዋለሁ፣ ነገር ግን ቃላቶቹ ምን ለማለት እንደፈለጉ አይገባኝም ይላሉ ብዙ ሰዎች። አዎ ቃላቶቹ ትንሽ ያስቸግራሉ፣ ምክንያቱም ይህ መጽሐፍ የጥንት መጽሐፍ ነው። ዛሬ ሆስ ሰመር አድርጌ ይዤላችሁ መጥቻለሁ። እንግዲህ መጽሐፉ አንድ ልጅ ሀብታምን እንዴት ሀብታም መሆን እንዳለበት እንዲነግረው ነው። ሀብታሙም ሰውዬ በእርጋታ ህጎቹን የሚያስተምርበት መጽሐፍ ነው። አንደኛ፣ ለራሳችሁ ክፈሉ። 10 ብር ካላችሁ ለራሳችሁ መጀመሪያ 1 ብር ክፈሉ ነው የሚለው ህጉ። 10% ምንም ያህል ገንዘብ አገኙ ከኢንቨስት በፊቱላ ለራሳችሁ መጀመሪያ 1 ብር ክፈሉ። ብዙ ሰዎች አሁን ላይ ያገኘሁት ወይ ለራሴ መክፈሉ አስፈላጊ ነው? አስፈላጊ ላይሆን ይችላል። ምክንያቱም መጀመሪያ ደሞዛችሁን ስትወስዱ መንግስት መጀመሪያ ይከፈላችኋል። ከዛ ኪራይ፣ ኢንሹራንስ ይቀጥላል። በጣም ጠቃሚ ነው ነገሮችን ለማየት የምታደርጓቸው። መጀመሪያ ወሩ ሙሉ የሰራችሁበትን ገንዘብ ገና እጃችሁ ላይ ሳይደርስ መንግስት ይከፈላችኋል። ከዛ የትምህርት ቤት ክፍያ፣ በጣም ብዙ ወጪዎች ይቀጥላሉ። መቼ ነው ግን መክፈል የምታቆሙት? ቆይ ለራሳችን ሳንከፍልም እንዴ? አንድ ግሩፕ ሰዎች ቪዲዮ ያሉ እናም 10% ብዙ ነው ይቆጥባሉ ኢንቨስት ለማድረግ። እናንተ ከዛ ግሩፕ አባላት ብትሆኑ አስቡት። የሚቀጥለው ሲናሪዮ ላይ እንበልና ነገ ስራ ስትገቡ ላለቃችሁ ድርጅቱ በጣም አስከፊ ሁኔታ ላይ እንዳለ ነገራችሁ፣ ምንም የሚከፍለው ገንዘብም እንደሌለ ነገራችሁ። እናም ከሚቀጥለው ወር ጀምሮ ከደሞዛችሁ 10% ተቀንሶ እንደሚሰጣችሁ ነገራችሁ። ያኔ ምንድነው የምታስቡት? እርግጠኛ ነኝ በጣም ትከፋላችሁ። ነገር ግን ስራውን አታቆሙትም። አዲስ ቀን እንዲመጣ ተጠብቃላችሁ። አዲስ ሲቹዌሽን ታስባላችሁ፣ ከዛ ችግር የምትወጡበትን። ነገር ግን ምንም ነገር አታደርጉም። ጥሩ ቀን ይመጣል ብላችሁ ተጠብቃላችሁ። እሱ ይቅርና ህይወታችሁ ላይ ያለውን ለውጥ እንኳን አታዩም። እኔ በግሌ ማስበው 10% አልጀመርም፣ ምክንያቱም ከ3 ወይም ከ4% ነው አስፈላጊ ነገር። ሌላ ሰው የጀመረው ስራ ላይ ነው የምትጀምሩት። ብዙ ጊዜ ስራ ማለት እኮ ተቀጥራችሁ መስራት ማለት ሌላ ሰው ስራ የጀመረውን ስራ የሌላ ሰውን ስራ መስራት ማለት ነው። መቼ ነው የራሳችንን ስራ ስንሰራ? ለምንድን ነው አናላይዝ የማታደርጉት? ሁሌ ገንዘብ ቆጥባችሁ ከዛም በኋላ ኢንቨስት ለማድረግ የምታስቡት? አዲስ ወታደር ወደ ጦር ሜዳ ማቀላቀል ማለት ነው። ወታደር ቀንና ማታ ነው የሚዋጋው። የእናንተ ወታደር የሚዋጋው ደግሞ ከሌላ ወታደር ጋር ነው። ነገር ግን መውጣት ጀመራችሁ ማለት ወታደሮቻችሁን ማስገደል ጀመራችሁ ማለት ነው። በዚህ መጽሐፍ ምዕራፍ ላይ እኔ በግሌ ልጨምርላችሁ፣ ይህ መጽሐፍ ዋና ሐሳብ ነው። ብዙ ሰዎች 10% መቆጠብና ኢንቨስት ለረጅም ጊዜ መንገድ ነው ወደ ሀብት የሚወስደን። ይህንንም ሁሌ ለራሴ እለዋለሁ። ከዛ ከቆጠብ ይህንን ምክንያት ለረጅም ጊዜ ኢንቨስት የምታደርገው ከሆነ ኮምፓውንድ ኢንተረስት ሪኩዌስት ሎንግ ተርም ቱ ሲ ዘ ሪዛልት፣ አብዛኛውን ውጤት የሚመጣው የመጨረሻዎቹ የህይወታችሁ ክፍል ላይ ነው ማለት ነው። ማለትም ስታረጁ። ለምሳሌ ኢንቨስት የምታደርጉት 100,000 ብር ከሆነ እና 10% ሪተርን አላችሁ ማለት በ40 ዓመት የእናንተ ፋይናንሻል ገንዘብ 4.5 ሚሊዮን ብር ነው ማለት ነው። which ገንዘቡ ጥሩ ነው፣ ነገር ግን ሰዓታችሁ ሄዷል። ብዙ ሰዎች ይህንን አይረዱም። 30 ዓመት ኢንቨስት ያደረጋችሁት 1.7 ሚሊዮን ነው። ከ20 ዓመት በኋላ 672,000 ብር ይዛችኋል። አዎ ብዙ ብር ይዛችኋል እኮ፣ ግን ትልቁ ጥያቄ የምር በ65 ዓመታችሁ ነው ሀብታም መሆን የምትፈልጉት? በ65 ዓመታችሁ በኋላ ነው ድሪም ካር የህልማችሁን መኪና መንዳት የምትፈልጉት? ስለናንተ ባላቀም እኔ ግን አልፈልግም በፍጹም። እኔ የምፈልገው በወጣትነቴ መንዳት ነው የምፈልገው። ጉልበቴ ገና ሳይደክም 10% ሴቭ እና ኢንቨስትመንት ለረጅም ጊዜ ኢንቨስትመንት በፍጹም አይሰራም እያልኩኝ አይደለም፣ በደንብ ይሰራል። ለብዙ ሰዎችም ይሄ መንገድ በጣም ሰርቶላቸው ሀብታም ሆኗል። ነገር ግን ሀብታም የሚሆኑት በጣም ካረጁ በኋላ ነው። በዚህ ጉዳይ ስለ ፋይናንስ የሚያወራ አንድ በጣም ተወዳጅ መጽሐፍ አለ፣ ዘ ሚሊየን ፋስት ሌን የሚል። በቅርቡ በዚህ ቻናል ላይ ሰመር አድርጌ ይዤላችሁ እመጣለሁ። ራሳችሁን በደንብ እንድታዩበትና የቱ ቦታ ስህተት እንደሰራችሁ እንድታውቁበት የሚረዳ መጽሐፍ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስታደርጉ አዳዲስ ቪዲዮዎችን ቻናል ላይ በለቀቁ ሰዓት ለእናንተ ኖቲፊኬሽናችሁ ላይ ይደርሳችኋል ማለት ነው። ይህንንም በታሪክ ሲያስረዳን አንድ ሰው ጌጣጌጥ ይገዛል እና የሚያሰውየ የገዛው ጌጣጌጥ ፌክ ነበር። ያንን ጌጣጌጥ እጅግ በጣም በውድ ዋጋም ነበር የገዛው።
እናንተም ፌክ ከሆኑ ነገሮች መጠበቅ አለባችሁ። በፋይናንሻል ላይ መጠንቀቅ ያለባችሁ ኤክስፐርቶች ነው ይህንን ነገር መቀበል ያለባችሁ፣ ወይንም ደግሞ ከመጽሐፎች ነው። ነገር ግን ፌክ ኤክስፐርቶች ነን ከሚሉት እጅግ በጣም መጠበቅ ይኖርባቸዋል። እኔ አሁን በግሌ በነግራችሁ አንዳንድ ኤክስፐርቶች መጥተው በዚህ ነገር ላይ ኢንቨስት ብታደርግበት በጣም ጥሩ ነው ብሎ ሲነግሩኝ መጀመሪያ እነሱ ኢንቨስት ያንን ነገር እንዳደረጉበት እጠይቃቸዋለሁ። ሰዎች ገንዘባችሁን አውጥታችሁ ኢንቨስት እንድታደርጉ ሲመክሯችሁ በመጀመሪያ መጠየቅ ያለባችሁ እነሱ በዛ ነገር ላይ ኢንቨስት እንዳደረጉ ጠይቋቸው። ትንንሽ የምንላቸው ነገሮች በፋይናንሻል እጅግ በጣም ገዳዮች ናቸው። እስቲ ይህንን ነገር በምሳሌ ላስረዳችሁ። ለምሳሌ እንበልና አንተና ወንድምህ አያታችሁ 100,000 ብር ሰጠቻችሁን እንድትቆጥቡ ወይንም ኢንቨስት እንድታደርጉበት። ማለትም ምን ያውን የፈለጉት የረጅም ጊዜ እቅድ ምን ያህል ዋጋ እንዳለው እንድታዩት ነው። ስለዚህ አሁን ለረጅም ጊዜ የሚረዳ እቅድ አዘጋጀን በል። ወንድምህ አንድ ካምፓኒ ውስጥ አገኘ 1% ቻርጅ የሚያደርገው 1% ፍሪ 11% ሪተርን ያለው ማለት ነው። አንተ ምንም ሪሰርች አላደረክም፣ ያለን ገንዘብ ነው 11% ሪተርን ያደረከው። ከ30 ዓመት በኋላ በአንተና በወንድም መካከል ያለውን የገንዘብ ልዩነት አስበዋል? ማለትም በ1% ወንድምህ ከ30 ዓመት በኋላ 1,744,000 ብር አለው። አንተ በተመሳሳይ 1,326,000 ብር ነው ያለ። በ1% ልዩነት 418,000 ብር አጣ ማለት ነው። ይህ ማለት በሌላ ቋንቋ 23.9%ን አጣሃል ማለት ነው። ከጥቂት ወራት በፊት ከአንዲት ጓደኛዬ ጋር እያወራን ነበር። ስለ መጽሐፍ ነበርና የመጽሐፉ ርዕስ ቲንክ ኤንድ ግሮው ሪች የሚል ነበር። የሚገርመው ዓለማችን ላይ እጅግ በጣም ከተሸጡና ሚሊዮን ሰዎች ካነበቧቸው መጽሐፍ መካከል አንዱ ቲንክ ኤንድ ግሮው ሪች ነው። የሚገርመው ይህንን መጽሐፍ ያነበቡ ሰዎች በሙሉ ሀብታም አልሆኑም። እና ሚቺ ጓደኛዬ የመጽሐፍ የሚያወራው ነገር በሙሉ ስህተት ነው ነበር ያለችኝ። በእርግጥ ትክክል ናት፣ ያለችው ነገር በሙሉ ልክ ነው። ይህንን መጽሐፍ ያነበቡ ሰዎች በሙሉ ሀብታም አልሆኑም። ነገር ግን ለምን ካላችሁኝ አክሽን ስለማይወስዱ ነው። ያቅዳሉ፣ ቪዥዋላይዝ ያደርጋሉ፣ ከዛም በኋላ ምንም አይነት አክሽን የለም። ሰዎች በሎተሪ ሚሊዮነር መሆን ይፈልጋሉ፣ ነገር ግን ሎተሪን አይቆርጡም። ሎተሪ መቁረጥ ሀብታም ያደርጋል እያልኩኝ አይደለም። እኔ በህይወቴ ቆርጬ አላውቅም። ግን ጎላችን ማሸነፍ ከሆነ ሎተሪ ትኬት እንኳን መግዛት አክሽን ሊሆነን ይገባል። ብዙ ወጣቶች ዛሬ ላይ ሀብታም ሆነው ጥሩ ፋሚሊን ገንብተው ጥሩ ጓደኞች፣ ድሪም ካራቸውን፣ ስዊት ችልድረን ያስባሉ። ነገር ግን ዛሬ ላይ ምንም አይነት አክሽን አይወስዱም። እናም ከብዙ ሰዎች የሰማሁት አስተያየት ይሄ ቲንክ ኤንድ ግሮው ሪች የሚባለው መጽሐፍ ጋርቤጅ ነው፣ ወሬ ነው ይሉታል። እስቲ ለማንኛውም ጋርቤጅ መሆኑንና አለመሆኑን በዚህ ቻናል በቅርቡ ሰመራ አድርጌ ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተውላችሁ ከሆነ ሰዎች ሎተሪን ያሸንፋሉ፣ ከዛም ከጥቂት ዓመታት በኋላ ዜሮ ይሆናሉ። ምንም አይነት ገንዘብ የላቸውም። እድሜ ልካቸውንም ሲያወጡ ነው የሚኖሩት። ሰዎችን አይታችሁ ሊሆን ይችላል ውፍረትን ለመቀነስ ዳይት ያደርጋሉ። በአጭር ጊዜም ውፍረታቸውን ይቀንሳሉ። ከዛም በኋላ ተመልሰው እዛው ውፍረት ላይ ይደርሳሉ። ምክንያቱም ሲስተሙና ልምዱን ስላላደበሩት ነው። ወደ ሀብታምነት ስትመጡ ሀብታም መሆን መጀመሪያ ላይ ልክ ዋና እንደመለማመድ ነው። ዋናን መጀመሪያ ስትለማመዱት እጅግ በጣም ብዙ ውሃ እየጠጣችሁ እየሰመጣችሁ እየወጣችሁ ነው ይህንን ነገር የምትለማመዱት። ሀብታም መሆን እንደዛው ነው። ነገር ግን አንዴ ዋናውን ከለመዳችሁት ረጅም ዓመት እንኳን ዋና ባትዋኙ ያንን ዋና አትረሱትም። ሀብታም መሆን ልክ እንደዛው ነው። አንዴ ካወቃችሁበት መቼም አትረሱትም። ሌላው ደግሞ የምናየው earn more ነው። ማለትም ብዙ ጊዜ እውቀት ያለው ነገር ላይ ጊዜያችሁን ስታጠፉ ችሎታችሁ ያድጋል። ችሎታችሁ ሲያድግ ደግሞ ያ ችሎታችሁ ገንዘብ ይዞላችሁ ይመጣል። ይህ ጎልደን ሩል ነው። ብዙ ሰዎች ከተመረቁ በኋላ ትምህርትን ያቆማሉ። ሌሎች ደግሞ እድሜ ልካቸውን ይማራሉ። ሰዎች በ90 ዓመታቸውም ይማራሉ፣ ኢምፕሩቭ ያደርጋሉ፣ ትልልቅ እድሎችንም ለመፍጠር። አቬሬጁን ግን ስናየው አብዛኛውን ሰራተኛ ከስራ በኋላ ቲቪ ነው የሚያየው፣ በፍጹም ራሱ ላይ ኢምፕሩቭ አያደርግም። ቆጠባችሁ ኢንቨስት ማለት አዲስ ወታደር ወደ ጦርነታችሁ ማቀላቀል ማለት ነው። ወታደር ቀንና ማታ ነው የሚዋጋው። የእናንተ ወታደር የሚዋጋው ከሌላ ወታደር ጋር ነው። ነገር ግን ማውጣት ከጀመራችሁ ወታደሮቻችሁን እያስገደላችሁ ነው ማለት ነው። why don't you get a job? ለምንድን ነው ስራ የገባኸው? ሮበርት ኪዮሳኪ ሚሊዮነር ከመሆኑ በፊት ይህንን አድርጎ ነበር። ነገር ግን ከስራ ዓለም ወዲያው ነበር በፍጥነት የወጣው። ይገርማችሁ ስራም ቤትም አልነበረውም፣ ጓደኛው ቤት ነበር የሚኖረው። ከዛም በኋላ ነበር ራሱን መጠየቅ የጀመረው፣ ለምንድን ነው ገና ነው ስራ ማልሰራው? እሱና ሚስቱ ተመሳሳይ ጥያቄ ነበራቸው። የሚገርማችሁ ሁለቱም ተመሳሳይ መስሪያ ቤት በጥሩ ደሞዝ ይሰሩ ነበር። ነገር ግን ሁለቱም ተቀጥሮ መስራትን አልፈለጉም ነበር፣ ጥለው ነው የወጡት። የሚገርማችሁ ጥሩ እንኳን ቢከፈላቸው ተቀጥሮ መስራትን አይፈልጉም። ምክንያቱም ተቀጥሮ መስራት ስህተት ነው ብሎ ያስባሉ በካሽ ፍሎ ኳድራንት።
እናም ሮበርት ኪዮሳኪ ሰዎች በአራት ይከፈላሉ ይለናል በገንዘብ አጠቃቀማቸው፣ ኤምፕሎይ፣ ሰልፍ ኤምፕሎይ፣ ቢዝነስማን እና ኢንቨስተር ተብለው። እነዚህን አራቱን ደግሞ በሁለት ይከፍላቸዋል፣ የድሃና የሀብታም ወይም ፑር ኤንድ ሪች ብሎ እና የድሃ ምርጫዎች የምንላቸው ኤምፕሎይ እና ሰልፍ ኤምፕሎይ ናቸው፣ ተቀጥሮ መስራት። ሰልፍ ኤምፕሎይ የምንላቸው ለምሳሌ ሎየሮች፣ የህግ አስከባሪዎች ሊሆኑ ይችላሉ፣ ዶክተሮች፣ እነዚህ ሰልፍ ኤምፕሎይ ይባላሉ። ብዙ ጊዜ እነዚህ ምርጫዎች ሃይ ታክስ ነው የሚከፍሉት፣ በዛ ላይ ወርክ ሃርድ ነው፣ ሌት ተቀን ነው የሚለፉት ነው የሚለው። ኤምፕሎይ ወይም ሰልፍ ኤምፕሎይ ከሆናችሁ በጣም ብዙ ታክስ ትከፍላላችሁ። ታክስ መክፈላችሁ ብቻ አይደለም፣ ሀብታም ለመሆን በጣም ረጅም ጊዜ ነው የሚፈጅባችሁ። የህልማችሁን መኪና ፌራሪ ለመንዳት ቢያንስ 70 ዓመት ሊፈጅባችሁ ይችላል። ለዛ ነው ሮበርት ኪዮሳኪ ተቀጥሮ መስራትን የማይፈልገው። እናም ሮበርት ኪዮሳኪ በስተቀኝ ላሉት ማለትም ለቢዝነስ ኦነሮች እና ለኢንቨስተሮች ምርጫ የሆኑት። ምክንያቱም ቢዝነስ ኦነሮች ወይንም ኢንቨስተር ስትሆኑ በጣም ብዙ ገንዘብ ታወጣላችሁ፣ ነገር ግን ትንሽ ታክስ ነው የምትከፍሉት። ታክሳችሁን የሚከፍሉት ኤምፕሎይ እና ሰልፍ ኤምፕሎይ በግራ በኩል ያሉት ናቸው የእናንተንም ታክስ የሚከፍሉት። በነገራችን ላይ እዚህ ጋር ልብ ማለት ያለባችሁ ሀብታም ትንሽ ታክስ ነው የምከፍለው ስል ብዙ ጊዜ ሰዎች ይከራከራሉ። እንዴ ሀብታም እኮ በጣም ብዙ የሀገሪቱን ታክስ ሞር የሚከፍሉት እነሱ አይደሉ እንዴት? የትምህርት ቤት የምን የሕክምና የሚሉት በጣም ብዙ የሚሉ ሰዎች አሉ። ነገር ግን ያፈጽሙ ስህተት ነው። ምክንያቱም የሀብታምና የድሃ ታክስ አከፋፈል በጣም ከፍተኛ ልዩነት አለው በካሽ ፍሎ ኳድራንት ስታዩት። ምክንያቱም ሀብታም ከመስራቱ በፊት ነው ታክስን የሚከፍለው፣ እዚህ ጋር ልብ በሉ። ድሃ ግን ከሰራ በኋላ ነው ታክስ የሚከፍለው። መጀመሪያ ላይ ልብ ብላችሁ ከሆነ አንድ ያልኩት ነገር ነበር፣ ሰክሰስ ኢንክሪዚንግ ካም በት ሰክሰስ ኤምፕሎይ ኢንክሪዚንግ ካም ብዬ ነበር። መጀመሪያ ሳነሳው እኔ ራሱ ምንም አልመሰለኝም ነበር። ነገር ግን ስረዳው የገባኝ ነገር ኢንክሪዚንግ ካም ከፈለጋችሁ በጣም ጠንክራችሁ መስራት አለባችሁ። ገቢያችሁ ያድጋል። ገቢ ያደገ ማለት ታክስም አብሮ ያድጋል ማለት ነው። በጣም ብዙ ገንዘብ ነው ለመንግስት የምታስገቡት። ነገር ግን ቢዝነስ ኦነር ወይንም ደግሞ ኢንቨስተር ከሆናችሁ በጣም ሂውጅ የሆነ ጥቅም አላችሁ። በጣም ትንሽ ታክስ ነው የምትከፍሉት። የእናንተን ታክስ የሚከፍለው ኤምፕሎይ ወይም ሰልፍ ኤምፕሎይ ከታች ያለው ማህበረሰብ ተቀጥሮ ከእናንተ ጋር የሚሰራው ነው ማለት ነው። በነገራችሁ ላይ ኤክስፔንስን መመልከት ለጠላቶች ወይም በቲቪ ወይም በስልክ የት እንደምትገላቸው እንደመንገር ነው። ነገር ግን ኤክስፔንስ አሴት ከሆነ ወታደሮችን ወደ ካፒቴን ሞር ሶልጀር ፎር ዩ አርሚ እንደማለት ነው። ያው በወታደር ቋንቋ አሴትን ሳስረዳችሁ፣ ለምሳሌ እናንተ መኪና ገዝታችሁ መኪናችሁ የምታከራዩት ከሆነ ያ አሴት ይባላል። በየወሩ የሚያመጣው ገቢ አለ። ነገር ግን መኪና ገዝታችሁ ያንን መኪና የምትነዱት ከሆነ ሞር ወጪ አለ፣ ብዙ ነገር አለው እና አሴትና ላያቢሊቲን በሪች ዳዲን ፑር ዳዲ ላይም በደንብ ገልጫለሁ። እዛ ላይ ቼክ ማድረግ ትችላላችሁ። በነገራችን ላይ አንድ የሮበርት ኪዮሳኪ የማረሰው ኢንተርቪው ላይ ሲጠየቅ በዚህ ዓመት ምን ያህል ገንዘብ ሰብስበሃል እና ምን ያህልስ ታክስ ከፍለሃል ተብሎ ተጠየቀ። መልሱ በጣም ነበር የገረመኝ። ሚሊየንስ ዶላሮችን ሰብስቤያለሁ፣ ነገር ግን ዜሮ ታክስን የከፈልኩት ነው ያለው። ይሄ እኔ በፍጹም ሊገባኝ አልቻለም ነበር። ሚሊዮነርስ ኤርን መኒ በት ፔይ ዜሮ ታክስ ብለው ፕላትፎርም ላይ ሰራ። ነገራችን ላይ ይህንን ሪፖርት ሮበርት ወንጀል እንደሰራ ወይንም የተለያዩ ነገሮችን እንዳደረገ ነበር አድርጎ ያወጣው። ነገር ግን ሮበርት የተከተለው ትክክለኛው መንገድ ነበር። ስለዚህ ሰዎች በአራት ይከፈላሉ። ወደ አንዱ ጋር ስንመለስ ኤምፕሎይ እና ሰልፍ ኤምፕሎይ ሆናችሁ ወይንም የቅጥር ሁኔታ ላይ ሆናችሁ ነገር ግን ወደ ኢንቨስትና ወደ ደግሞ ቢዝነስ ኦነር መምጣት ከፈለጋችሁ አዲስ ነገሮችን መማር አለባችሁ። ሮበርት እንደሚለው ይህ ካሽ ፍሎ ኳድራንት አዲስ መንገድ ወይንም አዲስ ቋንቋ እንደምትማሩ አድርጋችሁ አስቡት። ተቀጥራችሁ መሰሩ ከሆነ እነዛን ቋንቋዎች ምን እንደሚሉ ሀብታሞች ተማሩ። ያንን መማር ህጉን ማወቅ ያስፈልጋል። ሰራተኛ ከሆናችሁ ብዙ ጊዜ ጉድ ቤኔፊት ምናምን የሚባሉ ነገሮች አሉ። አሁን ለምሳሌ እኔ ከዚህ ቤት እዚህ ድርጅት ተቀጥሬ ስሰራ 5 ዓመት ከሆነኝ በኋላ አለቃ እኮ እንደፈለገ አይሆንብኝም። ምክንያቱም ለውጥ አስል የአገልግሎቴን ጠይቀዋለሁ። እነዚህ ናቸው እንግዲህ የሰራተኛው ቋንቋ የሚባሉት። ወይኔ ደሞዝ ጭማሪ እየመጣ ነው። መቼ ነው ፔሮል የሚዘጋው? ፔሮል ተዘግቷል አይደለም? እነዚህ የኤምፕሎይ ወይም የሰራተኛው ቋንቋ ይባላሉ። እነዚህን ቋንቋዎች እንዴት ነው ሀብታም ወደሚላቸው ቋንቋዎች መማር የምትችሉት? ሀብታም የሚሉትን ደግሞ መማር አለባችሁ። ሀብታም ደግሞ የሚላቸው ነገሮች አሉ። ኦፒኤም አደር ፒፕል መኒ ማለት ነው፣ የሌላ ሰው ገንዘብ። እነዛን ነገሮች መማር አለባችሁ። በመጀመሪያ ላይ ሌፍት ኳድራንት ከሆናችሁ ወይንም ደግሞ ኤምፕሎይ ወይም ሰልፍ ኤምፕሎይ የቅጥር ሁኔታ ላይ ካላችሁ ምንም ማለት አይደለም። ወደ ቀኙ መስመር ወይንም ወደ ራይት ፍሎ ኳድራንት ለመምጣትም መንገዱ አለ። አሁን ብዙ ኮሜንቶች አሉ። እንዴት ነው ከሌፍት ወደ ራይት መምጣት የምንችለው? እንዴት ነው የኢንቨስተር አስተሳሰብ የሚኖረን? እንዴት ነው ቢዝነስ ኦነር መሆን የምንችለው ይላሉ። ነገር ግን በጣም ብዙ የሮበርት ኪዮሳኪን መጽሐፍ የሚያነቡ ሰዎች ልክ ሲያነቡት ኤክሳይትድ ይሆናሉ።
እስቲ መጀመሪያ ላይ ግን አንድ ጥያቄ ስቲል ጠይቃችሁ፣ አትሌት መሆን ትፈልጋላችሁ? ወርቅ የሚያመጣ ጀግና የሆነ ሪከርዶችን የሚሰባበት በጣም እጅግ የሚያመራ አቋም ያለው አትሌት፣ በሀገሩ የሚወደድ የሀገሩን ሰንደቅም ከፍ አድርጎ ያውለበለበ አትሌት መሆን ትፈልጋላችሁ? ይህን ጊዜ ብዙ ሰዎች አዎን ይምረጠኝ ፕሊዝ ሳይን ሚ አፕ ይላሉ። ነገር ግን እዛ ነገር ውስጥ ከመግባታችሁ በፊት ያሉትን ደረጃዎች ልንገራችሁ። ግን አስባችሁታል የኦሎምፒክ አትሌት መሆን እንዴት ከባድ እንደሆነ? በቀን ውስጥ ከ5 እስከ 6 ሰዓታችሁን እኮ ጂም ውስጥ ወይንም ትሬኒንግ ላይ ነው የምታጠፉት። በዛ ላይ እስቲ ያስቡት፣ ያን ሁሉ ትሬኒንግ ሰርታችሁ የምትፈልጉትን ምግብ እንኳን አትበሉም። አሰልጣኝ ወይም ኮች የመረጠልን ምግብ ነው የምትበላው። አስበዋል ምን ያህል ከባድ እንደሆነ? የምትፈልጋቸውን ሰዎች፣ ፓርትነሮችን፣ የምትወዳቸውን ሰዎች፣ ቤተሰቦችን በፈለክበት ሰዓት እኮ አታገኛቸውም። ምክንያቱም ያን ሁሉ ትሬኒንግ ከሰራ በኋላ ወደ አልጋ ነው መሄድ ቶሎ ያለብህ፣ ቶሎ መተኛት አለብህ። ቶሎ ተኝተህ ጠዋት ቶሎ ተነስተህ ደግሞ ትሬኒንግ መስራት አለብህ። ይህንን ካላረክ ኦሎምፒክ ላይ ያንን ሁሉ ሪከርድ አሰባበር። ስለዚህ አሁንስ አትሌት መሆን ትፈልጋላችሁ? ይህን ጊዜ ብዙ ሰዎች አይቅርብኝ ምናልባት ሌላ ነገር ለሞክር ይላሉ። ይህንን ምሳሌ መጀመሪያ የተጠቀምኩት ስለ ቢዝነስ ኦነሮች እና ስለ ኢንቨስተሮች ሳልነግራችሁ ተመሳሳይ መንገድ ስለሆነ ነው። ቢዝነስ ኦነር ወይንም ኢንቨስተር ለመሆን እጅግ በጣም ከባድ እንደሆነ እንድትረዱት ስለፈለኩ ነው ይህንን ታሪክ የነገርኳችሁ። ሰዎች ብዙ ጊዜ ችግሩን ባለማወቃቸው ምክንያት ብቻ ሳይሆን መጨናነቅም ስለማይፈልጉ ነው ኢምፕሎይ ተቀጥሮ መስራትን የሚፈልጉት። ግን ልብ እንድትሉልኝ የሚፈልገው ነገር በፍጹም እናንተ ኢንቨስተር ወይንም ቢዝነስ ኦነር መሆን አትችሉም እያልኩ አይደለም። ነገር ግን ኮስቱን እንድታስቡት ስለፈለኩ ነው። ለራሳችሁን እንድታዘጋጁና በቀጥታ እንድትጓዙ ስለምፈልግ ነው። ከ5-6 ውድቀት በኋላ ባክቱ ፔሮል እንዳትሉ፣ ወደ ፔሮል እንዳትመለሱና ወር ጠባቂዎች እንዳትሆኑ ስለምፈልግም ጭምር ነው። በነገራችን ላይ ኢንቨስተር ለመሆን ወይንም ቢዝነስ ኦነር ለመሆን በፍጹም ጡንቻ አያስፈልግም። በውስጣችሁ እንድትይዙት ስለምፈልግ ነው። በሌላ ቋንቋ ከትምህርት ቤት ጨርሳችሁ የመጣችሁት ያለምንም ትምህርት እንድትሆኑ እንድታውቁ። ምክንያቱም ትምህርት ቤት ቢዝነስ እንዴት እንደሚሰራ አንድ ቀንም ተናግሮን አያውቅም። አንድም ቀን ቤተሰቦቻችሁ ስለ ቢዝነስ ነግራችሁ አያውቁም። በዛም ምክንያት በወጣትነታችሁ በጣም ብዙ ተከፍላላችሁ። ታዲያ ምን ማድረግ አለባችሁ? ጂም ውስጥ እንዳላችሁ ራሳችሁን አስቡ። ጂም ውስጥ ልክ ስትገቡ እናንተ ጀማሪዎች ናችሁ። ገና 6 ፓክ ያለውን በፍጹም አትመልከቱ። የራሳችሁን ብቻ ስሩ። ሁለተኛ why do people want job security in bad? የዛሬ 100 ወይም 200 ዓመት ወደ ኋላ ተመለሳችሁ ብትመለከቱ የእናንተ አባት ወይንም የአባታችሁ አባት ገበሬዎች ሊሆኑ ይችላሉ። ነገር ግን እነሱ ተቀጥሮ አይደለም የሚሰሩት፣ ለራሳቸው ነው የሚያርሱት ወይንም ለራሳቸው ነው የሚሰሩት። እነዛ ሰልፍ ኢምፕሎይ ይባላሉ። ወይም ደግሞ ሱቅ ሊኖሩ ይችላል፣ ለሌላ ሰው እቃ የሚያቀርብ ለምሳሌ መዶሻ፣ መጥረቢያ ሊሆን ይችላል። ያ ደግሞ ቢዝነስ ኦነር ይባላል። በነገራችን ላይ ስራ ፈጣሪዎችና ሰልፍ ኢምፕሎይዎች በጣም ኮመን ናቸው። ስለዚህ ለምንድን ነው ጆብ ሴኩሪቲ የምትፈልጉት? ሮበርት እንደሚለው መልሱ እጅግ በጣም ቀላል ነው። ምክንያቱም ስለዚህ ቋንቋ ስላልተማራችሁ ነው መልሱ። ከትምህርት ቤት ጀምሮ ጠንከራችሁ ተማሩ። ጠንከራችሁ ከተማራችሁ ስታድጉ ጥሩ መስሪያ ቤት በጥሩ ደሞዝ ተቀጥራችሁ ትሰራላችሁ እየተባላችሁ ከመጣችሁ የምታስቡት በጥሩ ደሞዝ ጥሩ መስሪያ ቤት መቀጠርንና መስራትን ነው። ስለዚህ ይህንን ቋንቋ ስላልተማራችሁት ነው አዲስ የሚሆነው። ለዛም ተቀጥራችሁ ለ40 ዓመት ትሰራላችሁ። ማንም አይነግራችሁም። የትምህርት ቤት ሲስተሙ፣ መልቲናቹራል ኮርፖሬሽኑ፣ ሚዲያው በፍጹም ይህንን ነገር አይነግራችሁም። ወይም ስለ ፋይናንሻል ፍሪደም ማንም የሚያወራ የለም፣ ስለ ገንዘብ። ስለዚህ ሁሌ የምትከተሉት አንድ አይነት መንገድ ነው። እሱም ጉድ ግሬድ፣ ጥሩ ግሬድ አምጣ ነው። ዛሬ ላይ ብዙ ተማሪዎች ወደ ዩኒቨርሲቲ ይሄዳሉ። ዩኒቨርሲቲም ገብተው ጥሩ ግሬድ ለማምጣት ይማራሉ፣ ይቸከላሉ። ከዛም በኋላ ነው ከዩኒቨርሲቲ ከወጡ በኋላ ነው ስለ ፋይናንሻል ፍሪደም የሚያስቡት ወይንም እቅድ የሚያወጡት ገንዘብ እንዴት እናገኛለን ብለው። ያ ግን ፈጽሞ ሀብታም አያረጋቸውም። በጎን በኩል ደግሞ ሚዲያው ይመጣና ቆጥቡ፣ ቁጠባ ለእድገት መሰረት ነው ይላቸዋል። ታዲያ ብዙ ተማሪዎች ዛሬ ላይ የገንዘብ ችግር ያለባቸው ስለ ገንዘብ ስላልተማሩ ነው። ትምህርት ቤት እያሉም ጨምሮ እንዴት ገንዘብን ማኔጅ ማድረግ እንዳለባቸው አይማሩም። እሱ ብቻ አይደለም፣ ወደ ሶሳይቲው ራሱ ስትመጡ ሶሳይቲው ውስጥ ማህበረሰቡ ስለ ገንዘብ አይወራም። ያ ደግሞ ምንን ያመጣል? ሃርድ ወርክ፣ ጠንከረ ስራ፣ ገንዘብን ቆጥብ ወደሚለው ፕሪንሲፕል ይወስዳቸዋል። ሶስተኛ I don't care your product, tell me your system። አንድ ጊዜ አንድ ጓደኛዬን ስለ አንድ ቢዝነስ ጠየቅኩት። ነገር ግን እሱ እየነገረኝ የነበረው ያ ቢዝነስ ስለሚያመርተው ፕሮዳክቶች ነበር ወይም ስለዛ ድርጅት ምርቶች ነበር እየነገረኝ ነበር።
ስለዛ ፕሮዳክት አጠቃቀም ያ ፕሮዳክት ምን ያህል ጊዜ እንደሚቆይ እየነገረኝ ነበር። ጥቂት ከሰማሁት በኋላ ይቅርታ ጠየቅኩትና አለፍኩት። ምክንያቱም አዲስ ቢዝነስንም ወደ መፍጠር ስትመጡ ፕሮዳክት የመጨረሻው ነው። ወሳኙ ነገር ማወቅ ያለባችሁ በቢዝነስ ዓለም ቢዝነስ ሲስተሙ ነው የሚያስፈልጋችሁ። ነገር ግን አስተውላችሁ ከሆነ ብዙ የቢዝነስ ፈጣሪዎችና ኢንቨስተሮች በፍጹም ሲስተማቸውን አይናገሩም። ምን እንደሚነግሯችሁ ታውቃላችሁ? ፕሮዳክቱን ነው የሚያሳያችሁ። በቲቪ ላይ ማስታወቂያ አድርጎ ያመጡላችኋል። ፕሮዳክታቸውን ወይንም ምርታቸውን ነው እንጂ ሲስተማቸውን በፍጹም ሼልፍ ላይ አያስቀምጡላችሁ። አሁን በዚህ ሰዓት ላይ ምንድነው የሚያወራው ልትሉ ትችላላችሁ። ነገር ግን እስቲ አንድ ጥያቄ ልጠይቃችሁ። ከቶሞካ የበለጠ ቡና ማፍላት ትችያለሽ? እርግጠኛ ነኝ ከቶሞካ የበለጠ ቡና ማፍላት የሚችሉ ሴቶች እንዳሉ ማምናለሁ። ታዲያ ከቶሞካ የበለጠ ቡና ማፍላት የሚችሉ ሴቶች እያሉ እንዴት በጣም ቶሞካ ይሄን ያህል ፈመሰ ልትሉ ትችላላችሁ። መልሱ በጣም ቀላል ነው። ቶሞካ ሲስተም ላይ ነው የሰራው። ስለዚህ ቶሞካ ስኬታማ የሆነው በቡናው ሳይሆን በሲስተሙ ነው ማለት ነው። ለዛ ነው ቡናን ከጫካ አውጥተው እናንተ ከተማ ላይ በውድ የምትጠጡት። you can't see money ይላል። ሌላው ደግሞ you can't see money ነው። ገንዘብን ማየት ከፈለጋችሁ 5% ብቻ ገንዘባችሁን ተመልከቱት። የቀረውን 95% ሌላው ነገር ማየት ጀምሩ፣ ወይንም አእምሮአችሁን ማለማመድ ቀጥሉ። ምን ማለት የመሰላችሁ? ወደ ፋይናንሻሉ ዓለም ስትመጡ አብዛኛው ሰው 0% ዕውቀት ይኖረውና ነገር ግን በጣም ብዙ ገንዘብን ይፈልጋል። ምን ማለት የመሰላችሁ? አብዛኛው ሰው ስለ ገንዘብ አጠቃቀም ምንም አይነት አይዲያው የለውም። አብዛኛው ሰው እስቲ አስተውላችሁ ከሆነ ሰዎች ሎተሪ ይደርሳቸዋል፣ ከዛም በኋላ ተመልሰው ድጋሚ ደግሞ ድሃ ይሆናሉ። ይህ ምን ማለት ነው? እንግዲህ የገንዘብ አጠቃቀማቸው ላይ ችግር አለ፣ ወይንም ስለ ገንዘብ አያውቁም፣ አልተማሩ ማለት ነው። ለምሳሌ ሐኪም ሲስቶሊክ 120 ነው ወይም ዲያግኖሲስ 80 ነው። ጥሩ ነው ወይስ መጥፎ? የምትፈልገውን ነገር ምናልባት ስለ ጤና ያውቃል፣ መልሳችሁ አዎ ነው የሚሆነው። ሌላው ደግሞ ወደ ስቶክ ስትመጡ E12 ብላችሁ መልሳችሁ አዎ ነው የሚሆነው። ይህ ማለት ቋንቋውን ተምራችሁታል ወይም ስለ ስቶክ ማርኬት ታውቃላችሁ ማለት ነው። ፋይናንሻል ኢንተለጀንት የሚባለው ወይንም የፋይናንስ ዕውቀት የሚባለው ቀጥታ ፊደሎቹን ማወቅ ማለት ነው። በተለምዶ አንድ የሚባል አባባል አለ፣ ገንዘብን ለማግኘት ገንዘብን አውጣ የሚባል አባባል አለ። ነገር ግን ሮበርት ኪዮሳኪ ይህንን በፍጹም እንዳትጠቀሙ ነው የሚለው። ገንዘብን ማግኘት ያለምንም ገንዘብ ነው ይላል። በጣም ነው ግራ የሚያጋባኝ። ሁሌም ሀብታም አባት ወይንም ሪች ዳድ ምን ይላል መሰላችሁ? ገንዘብ ምን ጊዜም አይምሯችሁ ላይ ከሌለ እጃችሁ ላይም የለም ማለት ነው። የፋይናንሻል ዕውቀት እንዲኖራችሁ ከፈለጋችሁ ስለ ፋይናንሻል ፍሎ ኳድራንት ጌሙን ተጫወቱ ይላል። እኔ በግሌ በነግራችሁ ይህ ካሽ ፍሎ ጌም ወይም ካሽ ፍሎ ኳድራንት የሚባለው ጌም መጀመሪያ ላይ በጣም አስጠልቶኝ እጅግ በጣም አሰልቺ ነው። ነገር ግን ቋንቋ ነው ብያችኋለሁ። እየተማራችሁበት ነው የምትሄዱት እንጂ ባንድ የሚታወቅ ወይም ባንድ የሚገኝ ነገር አይደለም። በነገራችን ላይ ይሄ ሪች ዳድ ኤንድ ፑር ዳድ የሚባለው መጽሐፍ አሜሪካ ውስጥ እጅግ በጣም የብዙ ሰዎችን ህይወት የቀየረ መጽሐፍ ነው። ችላ አትበሉት፣ አንብቡት። አምስተኛው ሌላው ፋይንዲንግ ሜንቶር ነው። ሜንቶር ፐርሰን ነው፣ ሰው ነው። ተራራ አናት ላይ ቁጭ ብሎ ብርቱካን እየበላ እናንተ ስታልፉ በብርቱካኑ ፍሬ አናታችሁን እያለ የሚስቅ ነው። እናንተም እንዴት ተራራው ላይ እንደምትወጡ እያሰባችሁ፣ ነገር ግን ትክክለኛው ሜንቶር በጣም ብዙ አመት ይቆጥርባቸዋል ተራራው ላይ ለመውጣት። ኪዮሳኪ እንደሚለው የኦሎምፒክ አትሌቶች ሁሌም የጌሙ አሸናፊ ሜንቶር አላቸው። ብዙ ሰዎች ይህንን ኮንሲደር አያደርጉም። ስድስተኛ ላይ የምናየው ኖዊንግ አሴት ኤንድ ላያቢሊቲ ነው። አሴት እና ላያቢሊቲ ምን እንደሆነ መለየት ነው። ለምሳሌ አንድ ባንክ ለእናንተ ገንዘብ አበደራችሁን በል፣ ቤት እንድትገዙ ወይንም ቤት መግዣ ገንዘብ ሰጣችሁና ቤት ገዛችሁን በል። እናንተ የሚመስላችሁ ያ ቤት የእናንተ ትርፍ እንደሆነ ነው። ነገር ግን ባንኩ ፈጽሞ እየሸወዳችሁ ነው። የሚገርመው ሙሉ ፎቶ እንኳን እኮ አያሳዩአችሁም። የገዛችሁት ቤት ሙሉ ለሙሉ ትርፉ የባንኩ ነው፣ የእናንተ አይደለም። ይህንን ካላመናችሁኝ ባንክ ባላንስ ሺት ብላችሁ ማየት ትችላላችሁ። ዛሬ ላይ የእናንተ ትርፍ ወይም ኪሳራ የትኛው እንደሆነ እንኳን መለየት እጅግ በጣም ከባድ ነው። ታዲያ ይህንን ከባድ የሆነ ነገር ሮበርት ኪዮሳኪ ቀላል የሆነ ፎርሙላ ሰጥቶናል። እሱም አንድ ዕቃ ትገዛላችሁ፣ ከዛም በኋላ ያ ገንዘብ ኪሳችሁ ውስጥ ከቀረ የእናንተ ትርፍ ነው። ነገር ግን ያ ገንዘብ ከኪሳችሁ ውስጥ ከወጣ ላያቢሊቲ ነው ወይም ኪሳራ ነው ይለናል። እስቲ አሁን ቀጥዬ ደግሞ በምሳሌ ላስረዳችሁ። የ100 ብር ሼር ገዛችሁን በል። ለምሳሌ XYZ ከሚባል ካምፓኒ 5% በወር ሼር አላችሁ ወይንም ትርፍ አላችሁ ማለት ነው። አሁን ይሄ ሲታይ የእናንተ ትርፍ ይመስላል፣ ነገር ግን ትርፋችሁ አይደለም፣ ኪሳራችሁ ወይም ላያቢሊቲያችሁ ነው።
ለምን ይህንን አልኳችሁ መሰላችሁ? ለምሳሌ እናንተ ያንን ገንዘብ ፈለጋችሁትና ያንን የ100 ብር ሼር መሸጥ ፈለጋችሁም በል ያኔ ልክ ስትሸጡት ገንዘባችሁ ከ5 ወደ 6 ከፍ ይላል። ሙሉ በገዛችሁበት ዋጋ አይሸጥም። 100 ብር ከገዛችሁት 100 ብር አይሸጥም። ስለዚህ ያኔ ገንዘብ ወደ ኪሳችሁ ወደ አሴታችሁ ገባ ማለት ነው። ዛሬ ላይ ብዙ ሰዎች አሴት ይሁን ላይቢሊቲ ይሁን ትርፍ ይሁን ኪሳራ ይሁን ለመለየት ራሱ ይቸገራል። በነገራችን ላይ ገንዘብ እጅግ በጣም ውስብስብ ነው። ገንዘብን በደንብ መቆጣጠርና ማስቀመጥ ከፈለጋችሁ አሴትና ላይቢሊቲ የሚሉትን ሁለቱም በደንብ መለየት ይኖርባችኋል። ሌላው እንግዲህ የምናየው 7ኛ ላይ the power of faith ነው። ሁሉም ነገር እናንተን ነው የሚጠብቀው። ገንዘብ፣ መኪና፣ ስዊት ልጆች እናንተን ነው የሚጠብቁት። በእናንተ ስም እኮ ይሄኔ በጣም ብዙ ነገር አለ። በአንቺ ስም በጣም ብዙ ነገሮች አሉ። ጠንከራችሁ ለዛ ነገር መስራት አለባችሁ። ያ ነገር እናንተን ነው የሚጠብቀው። you need to solve rock phase ምንድነው የምትፈልጉት? እናንተ የምትፈልጉት ነገር እኮ እሱም እናንተን እየፈለጋችሁ ነው። ስቲል እየጠበቃችሁ እኮ ነው። በነገራችን ላይ ስኬታማ ሰዎች ፌዝ ናቸው። ቤት ባይኖራቸው መንገድ ላይ ቢተኙም እንኳን ጠንካራ እምነት አላቸው። የሚፈልጉት ነገር በሙሉ ፖስት ኦፊስ እንደሆነ የሚያውቃሉ። እየጠበቃቸውም እንደሆነ እርግጠኛ ናቸው። 8ኛ how can you see your future ጓደኛህን ንገረኝና ማን እንደሆንክ እነግርሃለሁ። እሺ አሁን አብዛኛውን አብራችሁ ሰዓት የምታጠፉትን ሰው 5 ሰው ጻፉና የእናንተን የወደፊት ማን እንደሆናችሁ ወይም ምን እንደሚገጥማችሁ ነግራችኋለሁ። ስለዚህ አሁን አንድ ትዕዛዝ ልዘዛችሁ። አንደኛ አብራችሁ ጊዜ የምታጠፉትን 5 ሰዎች ጻፉ። ሁለተኛ ላይ ደግሞ ስትመጡ ካሽ ፍሎ ኳድራንት ቀደም ባሳየዋችሁ ሰንጠረዥ መሰረት 4 ውስጥ የትኛው ላይ ቦታ እንደሚመደቡ እነዛ ሰዎች ጻፉ። በቀን ውስጥ አብራችሁ ጊዜ የምታጠፉት ሰው ሰልፍ ኢምፕሎይ ነው፣ ኢምፕሎይ ነው፣ ኢንቨስተር ነው ወይስ ቢዝነስ ኦነር ነው? እነዛን ለዩት። ከለያችሁ በኋላ እነዛ ሰዎች እናንተ በማትፈልጉት ወይንም ደግሞ እኔ በነገርኳችሁ the right choice ካልሆኑ ከነዛ ሰዎች ጋር ፈጽሞ መሆን አቁሙ፣ ሀብታም መሆን የምትፈልጉ ከሆነ። 9ኛ winning and losing ማሸነፍ ወይም መሸነፍ። ኢንቨስተር ወይንም ደግሞ ቢዝነስ ኦነር የምትፈልጉ ከሆነ ኢሞሽናሊ በስሜታችሁ ጠንካራ መሆን መቻል አለበት። ማሽንን ማኔጅ ማድረግ እንደምንችል ማለት ነው። እና እኔም የራሴን ኢፌክቲቭነስ እንዴት መጨመር እንዳለብኝ በማስብበት ሰዓት ነበር ይህንን መጽሐፍ ያገኘሁትና ካነበብኳቸው እጅግ ለኔ ጠቅሞኛል ያልኳቸው ነገሮች ዛሬ ለእናንተም ላካፈላችሁ ይዤላችሁ መጥቻለሁ። focus on your strengths, ignore your weaknesses። ጠንካራ የምንላቸው ሰዎች ጠንካራ ድክመት አላቸው። ለምሳሌ ብንመለከት አንድን ተራራ ብትመለከቱት በተራራው ልክ ነው ቁልቁለትም ያለው። ማንኛውም ሰው በሁሉም ነገር ላይ ጠንካራ መሆን አይችልም። አንድ ነገር እዚህ ጋር ልንገራችሁ፣ ድክመት የሚባል ነገር አለ። እናም በዚህ ዩኒት ላይ የሚለን ዊክነሳችሁን ድክመታችሁን እርሱት ነው። ምክንያቱም ሁሉ ጊዜ ድክመታችሁ ላይ የምትሰሩ ከሆነ ሰዓታችሁን እያጠፋችሁ ያላችሁት። ጠንካራ ጎናችሁ ላይ ጠንከራችሁ ስሩ ነው የሚለን ይሄ። ምክንያቱም ጠንካራ ጎናችሁን ስታጠናክሩ ነው ውጤትም ቶሎ የምታገኙት። ይህንን ምክር ብዙዎች አይቀበሉትም። ለምሳሌ ገና ከልጅነታችን ጀምሮ ማትስ ላይ ጥሩ አይደለም፣ ማትስ ላይ ጠንከረ መስራት አለብህ እና ማትስ ላይ ብዙ ስራ፣ ማትስ ላይ ጊዜን አጥፋ እንባላለን። ገርማችሁ አሁን ራሱ እኔ እንደዚህ ተልቆኝ ማትስ ላይ እጅግ በጣም እቸገራለሁ። እናም በዚህ መጽሐፍ ላይ ድሮከር ይህ እጅግ በጣም ፉሊሽ ነው የሚለን። እናም እሱን ትታችሁ የእናንተን ስትሬንግዝ ጠንካራ ጎኔ ነው የምትሉትን ነገር ፈልጉት። ኢሬሌቫንት ትሆናላችሁ። ሜክ ዩር ስትሬንግዝ ሶ ስትሮንግ that your weakness become irrelevant ይላል። ለምሳሌ የእናንተ ጠንካራ ጎን ወርቅ፣ የእናንተ ደካማ ጎን ደግሞ አሸዋ ብላችሁ ሰዱት። ስለዚህ አሁን ማተኮር ያለባችሁ ምን ላይ ነው? ወርቁ ላይ ነው ማተኮር ያለባችሁ፣ አሸዋውን ትታችሁ ማለት ነው። አሁን ደግሞ እዚህ ጋር ብዙዎቻችን የምንቸገረው እንዴት ነው ጠንካራ ጎኔን ማግኘት የምችለው የሚለው ነው። በመጀመሪያ ላይ ራሳችሁን አብዞርቭ አድርጉት። እስቲ የራሳችሁን ፓተርን ፈልጉት። እናንተ ስትሰሩ ውጤታማ የምትሆኑት ወይንም እናንተ ስትሰሩ ሞር ደስ የሚላችሁ በቲም ስትሰሩ ነው ወይንስ ደግሞ ለብቻችሁ ተነጥላችሁ ስትሰሩ ነው? ስታነቡ ነው ወይንስ ደግሞ ስታዳምጡ ነው? ጠዋት ላይ ስማር ነው ወይንስ ደግሞ ማታ ላይ ሳነብ ነው እኔ ሞር ፕሮዳክቲቭ የሚለውን ለዩ። ምክንያቱም ሁላችንም እንለያያለን። አንደኛው የሚሰራው ለአንደኛው ስለማይሰራ ማለት ነው። ኢፌክቲቭ ሰዎች ለራሳቸው የሚመቸውን ያውቃሉ። የሌሎችን ምርጫ አይደለም የሚመርጡት። ሌሎች ውጤታማ ስላደረጋቸው ያ ነገር እነሱም ያንን ነገር ያደርጋሉ ማለት አይደለም። ለነሱ የሚበጀውን ለነሱ የሚሰራላቸውን ኢፌክቲቭ የሚያደርጋቸው ነገሮች ይመርጣሉ። ታዲያ ኢፌክቲቭ የምንላቸው ሰዎች ዊክነስ ያለባቸውን ሰዎች ሲያጋጥማቸው ወይንም ዊክነስ ያላቸው ነገር ላይ ምንድነው የሚያደርጉት? በዚህ ሰዓት ላይ እነዚህ ኢፌክቲቭ የምንላቸው ሰዎች የሚያደርጉት እነዛ ሰዎች ስትሬንግዛቸውን እንዲያገኙ ኢንቫይሮንመንት ይፈጥሩላቸዋል። ማለትም
እነዚህ ሰዎች በየትኛው መልኩ ቢሰሩ ነው ውጤታማ ሊሆኑ የሚችሉ የሚሉትን ያስባሉ። ለምሳሌ እናንተ መስሪያ ቤት አንድ ጆን የሚባል ሰው አለና አካውንታንት ነው እንበል። ነገር ግን በቃ በቲም መስራት አይችልም፣ ከሰዎች ጋር ተግባብቶ አንድ ላይ መስራት አይወድም። እናም የጆን ማናጀሮች ምን አደረጉ? ፕራይቬት ለብቻው የሚሰራበትን ቦታ አመቻቹለት፣ ኢፌክቲቭም እንዲሆን አደረጉት። ሁለተኛ ላይ የምንመለከተው ማኔጂንግ ዩር ታይም ነው። ብዙዎቻችን የምንረዳው ታይም ማኔጅ ሲባል ቱዱ ሊስታችንን መመልከት ነው፣ የምናደርጋቸውን ነገሮች። እናም ባለን ጊዜ እነዛን ታስኮች እንዴት ነው መጨረስ የሚለው ነው የሚያሳስበን። ነገር ግን ይህ የተሳሳተ መንገድ ነው የሚለን መጽሐፍ። ኢፌክቲቭ ሰዎች በፍጹም ይህንን አይመለከቱም። ታይማቸውን ነው የሚመለከቱት። በፍጹም ፕላን አያደርጉም። አክቹዋል ትራክ ጎዝ ይፈጥራሉ። ለምን መሰላችሁ? እኛ የሰው ልጆች ስንባል እጅግ በጣም ድክመት አለብን። ራሳችንን ኮንትሮል ማድረግ፣ ፕሮክራስቲኔሽንን ማጥፋት እጅግ በጣም እንቸገራለን። ለምሳሌ አንድን ስራ መስራት ፈልጋችሁ ትላንት ያደረጋችሁት ነገር ወይንም ደግሞ ምሳ ምን ልበሉ እንደምትችሉ ማሰብ ትጀምራላችሁ። ማይንዳችን አኪዩሬት ይሰራል። the last 24 hour ምን ሰራው ብሎ ማለት ነው። ከዛም በኋላ አይምሯችሁ ላይ ሪቪው ነው የሚፈጥርላችሁ። ምን እንዳደረጋችሁ፣ ምን እንዳላችሁ ነው ትዝ የሚላችሁ። ምክንያቱም ሪላየብል የሚያደርግበት አንዱ ምክንያት ማይንድ ሪከርድ ስለሚያደርግ ነው የምታደርጓቸውን እያንዳንዱ እንቅስቃሴዎች። እናም አንዳንዴ ኤስቲሜት በሚባሉት ሰዎች እንዴት ታይም ማኔጅ እንደሚያደርጉ ነው ግራም ይገባል። እናም በዚህ መጽሐፍ ላይ ኤስቲሜት የሚያደርጉትና ሪከርድ የሚያደርጉትን ለሁለት ጎራ ከፍሎ ያሳየናል። እናም የሚገርማችሁ ምንም አይነት ተመሳሳይነት የላቸውም። ሪከርድ ከሚያደርጉትና ኤስቲሜት ከሚያደርጉት ምንም አይነት ቃል አይመሳሰልም። እናም በአንድ ካምፓኒ ውስጥ የተጠናን ጥናት ይህ መጽሐፍ ይገልጽልናል። ኤስቲሜት የሚያደርጉ ሰዎችና ሪከርድ የሚያደርጉ ሰዎች ብሎ ማለት ነው። እናም በዚህ መጽሐፍ ላይ በአንድ ወቅት የተጠና ጥናትን ይነግራል። ኤስቲሜት የሚያደርጉ ሰዎችና ሪከርድ የሚያደርጉ ሰዎች ብሎ ለሁለት ይከፍላቸዋል። እናም ጥናቱ የተደረገው አንድ ጆን የተባለ ሰራተኛ ላይ ነበር። እናም ያ ጆን ከሲኒየር ሰራተኞች ጋር ስብሰባ እንደነበረው ብዙ ታስኮችን ጽፎ ነበር። ነገር ግን አንዱንም ሊያሳካው አልቻለም። ነገር ግን የሚሰራቸውን ታስኮች ሪከርድ ማድረግ ሲጀምር የትኛውን በመጀመሪያ ላይ ማድረግ እንዳለበት ሲያስብ ሞር ፕሮዳክቲቭ እየሆነ መጣ። ሌላው ደግሞ ታይማችንን ማኔጅ ማድረግ የሚጠቅመን ወይንም ታይማችንን ሪከርድ ማድረግ የሚጠቅመን ታይም the most scarce resource ነው። ማለት ቀናት በተቆጠሩ ቁጥር ያንን ነገር እያጣነው ነው የሚሄደው። አንድ ነገር ፈልገን ከዛ ለሚቀጥለው ዓመት ያንን ነገር ስንፈልግ እዛ ነገር ያለን ነገር እየቀነሰ ነው የሚመጣው። ምን ማለት ይመስላችሁ? ለምሳሌ እናንተና ጓደኛችሁ አላችሁና እናንተ አንድ ነገር ለማሳካት ፈለጋችሁና ከጓደኛችሁ ጋር ያቀዳችሁት ነገር እጅግ በጣም ተመሳሳይ ነው እንበል። እናም ከጓደኛችሁ ጋር አንድ ነገር ለማሳካት አቀዳችሁ። እናንተ ግን የጀመራችሁት በዚህ ዓመት ነው። ጓደኛችሁ የጀመረው በሚቀጥለው ዓመት ቢሆን ያ ነገር የመሳካት ሞር እድል ያለው ለእናንተ ነው ማለት ነው። ምክንያቱም ቶሎ እናንተ ስለጀመራችሁ። ስለዚህ ምንድነው የምናደርገው? ለምሳሌ እናንተ ለአንድ ሳምንት ልትሰሩ ያቀዳችሁትን ነገሮች ሊስቱን ዘርዝራችሁ አስቀመጣችሁት። ከዛ በኋላ ያላችሁን ሰዓት ማኔጅ ማድረግ ነው የምትጀምሩት። ማኔጅ ማድረግ ማለት ኢሊሚኔት ነው የምታደርጉት። የትኛውን በመጀመሪያ ላይ መስራት አለብኝ የሚለውን ማለት ነው። በመጀመሪያ ላይ ራሳችሁን 3 ጥያቄ ጠይቁ። እነሱም የመጀመሪያው ጥያቄ ይህንን ነገር ባቆመው እኔ ላይ ምን ሊፈጠርብኝ ይችላል የሚለውን ነገር ጠይቁ። ምንም የሚፈጠር ካልሆነ አቁሙት። ሁለተኛው ጥያቄ ሌላ ሰው ከኔ በተሻለ ይህንን ነገር ማን ሰርቶታል? የሰራውን ሰው ካገኛችሁ ከዛ ሰው ጋር ዴሊጌት ማድረግ ጀምሩ። ሶስተኛው ጥያቄ ምን ያደረኩ ነው ታይሜን ያጣሁት ያለሁት ብላችሁ ጠይቁ ራሳችሁ። አሁን ከዚህ በኋላ ማያስፈልጋችሁን ቱዱ ሊስቶቻችሁ ላይ የተዘረዘሩትን ነገሮች ማያስፈልጉትን ካወጣችሁ በኋላ ኮንሶሊዴት ነው የምታደርጉት። እናም በአንድ ጊዜ ብዙ ሊስቶችን ከፍታችሁ ሁሉም ነገር ላይ የምትሰሩ ከሆነ በፍጹም ፕሮዳክቲቭ ልትሆኑ አትችሉም። ምክንያቱም 30 ደቂቃ ሞር ፎከስ ሆኖ የሰሩት ይሻላሉ 2 ሰዓት ሙሉ አንድ ነገር ላይ ቁጭ ብሎ 15 ደቂቃ ይሄንን ስራ 15ኛው ደቂቃ ላይ ያኛውን ስራ ከሚሰሩት ይልቅ ማለት ነው። እናም ድረከር እንደሚለን ከግማሽ ቀን እስከ 2 ሳምንት ድረስ አቅዱ ነው አንድ ነገር ለማሳካት። ማለት እስኪ ያስቡት እንዴት እንደሚከብድ። እስቲ ማን ነው አንድ ነገር ላይ ለ2 ሳምንት ሙሉ ፎከስ የሚያደርገው? ለዛም ነው ጥቂት ሰዎች ብቻ ኢፌክቲቭ ሆነው ነገሮች የሚሳኩላቸው። ራሳችንን ብንመለከት እንኳን አንድ ዩቲዩብ ቪዲዮ ማየት ከጀመረን በኋላ እሱን ትተን ደግሞ ሌላ ርዕስ ማየት እንጀምራለን። ሶስተኛ ላይ የምንመለከተው do the most important task first, don't take the second one ነው። ድረከር እንደሚለን first thing first, how about the second one? don't touch it። ስለ ኢፌክቲቭነስ አንድ ሚስጥር ቢኖር እሱም ኮንሰንትሬሽን ነው። ኢፌክቲቭ ሰዎች ራሳቸውን በመጀመሪያ ላይ የሚጠይቁት ጥያቄ ኮንሰንትሬት ሳይሆን አንድ ነገር እንዴት ማሳካት ወይንም አንድ ነገር እንዴት መፈጸም እችላለሁ ብለው ነው። ሰዎች በአንድ ጊዜ ብዙ ታስኮችን ብዙ ፋይሎችን በመክፈት ብዙ ስራ የሚሰሩ ይመስላቸዋል። ለምሳሌ 4 ሰዓት አንድ ነገር ለመስራት ይቀመጡና ብዙ ፋይሎችን ይከፍታሉ። ከዛ በኋላ ምንም ነገር ግን ሲፈጽሙ አናይም።
ለምሳሌ እንበልና እናንተ የተወጠሩ ፊኞችን በሽጉጥ እንድመቱ ከሩቅ ሆናችሁ ተሰጣችሁ እና በመጀመሪያ ላይ ምንድነው የምታደርጉት? ሁሉንም ፊኛ እኮ አይደለም በአንድ ጊዜ የምትመቱት። በመጀመሪያ አንደኛውን ሲጨርሱ አንደኛው ሲፈነዳ አንደኛውን እያረጋችሁ ነው የምትሄዱት። በዚህ ሰዓት ላይ ብዙ ጥያቄዎች ሊኖራችሁ ይችላል። እኔ እኮ ቱ ዱ ሊስቴ ላይ ማድረግ የምፈልጋቸው ነገሮች እጅግ በጣም ብዙ ነገሮች ናቸው። ታዲያ እነዚህ ነገሮች እንዴት ነው መፈጸም የምችለው ልትሉ ትችላላችሁ። አሁን ኢፌክቲቭ ሰዎች የሚያደርጉትን ነገሮች እነግራችኋለሁ። ኢፌክቲቭ ሰዎች የሚያደርጉት ስታፕ ዱዊንግ ሊስታቸውን ይጽፋሉ። ማለትም ማድረግ የሌለባችሁን ነገሮች እስቲ መጻፍ ጀምሩ። ማድረግ የሌለባችሁ ነገር ምንድነው? ምናልባት ስትሰሩ ስልካችሁን ካጠገባችሁ ዞር ማድረግ ሊሆን ይችላል። ቱ ዱ ሊስታችሁን እነዚህን ነገሮች ማድረግ የለብኝም ብላችሁ በመጀመሪያ ሊስት አድርጓቸው። ዲሳይድ ማድረግ ስለሚጠቅም ማለት ነው። ዲሳይድ what you shouldn't do is more important decide what you should do። ኢፌክቲቭ ሰዎች ትላንት የነበራቸውን ዲሲዥኖች በደንብ ያውቋቸዋል። እናም የት ጋር እንዳቆሙ ከየትም ጋር መጀመር እንዳለባቸው ያውቃሉ። ነገ ከየቱ ጋር እንደምትጀምሩ ማወቅ ኦርጋናይዜሽናል ዌይት ኮንትሮል ይባላል። ምክንያቱም ባለቤትየው ያንን ነገር ሼፕ ካላረገው ኦቨርዌይት ስለሚሆን ማለት ነው። አራተኛ ላይ የምንመለከተው ፎከስ ኦን ኮንትሪቢዩሽን ኖት ዘ ኢፈርት። ኢፌክቲቭ የምንላቸው ሰዎች ሁልጊዜ ትኩረታቸው ኮንትሪቢዩሽን ላይ ነው። ሪዛልትን ኢምፕሩቭ ለማድረግ ምን ላይ ነው ኮንትሪቢዩት ማድረግ ያለብኝ ብለው ራሳቸውን ይጠይቃሉ። ብዙዎቻችን ግን የምናተኩረው ኢፈርት ላይ ነው። ድሮከር እንደሚለን ኢፈርት ላይ ብቻ ትኩረት የምታደርጉ ከሆነ እናንተ ተከታዮች ናችሁ። ምንም ያክል እንኳን ታይተላችሁ ትልቅ ቢሆን ምንም አይነት ውጤት አታዩም። ነገር ግን ሪዛልትን የምትመለከቱ ውጤትን የምትመለከቱ ከሆነ መሪ ትሆናላችሁ ማለት ነው። ምንም ያክል እንኳን የእናንተ ታይተል ሎ ቢሆንም ማለት ነው። ማንም ሰው እኮ ኢፈርትን አይመለከትላችሁም። ለምሳሌ እናንተ ምንም ያክል ጠንካራ ስራ ብትሰሩ ሰዎች ውጤቱን ነው እንጂ የሚመለከቱት እናንተ ከኋላ ያሰለፋችሁትን ነገር ከኋላ ያሰለፋችሁትን ለቅሶ ማንም አያይላችሁም። አምስተኛ ላይ የምንመለከተው ፎከስ ኦን ሜኪንግ ኢፌክቲቭ ዲሲዥንስ። ኢፌክቲቭ የምንላቸው ሰዎች በፍጹም ሜኒ ዲሲዥን አይጠቀሙም። ብዙ ነገሮችን ዲሳይድ አያደርጉም። ኮንሰንትሬት የሚያደርጉት ኢምፖርታንቱ አስፈላጊ ለሚሉት ነገር ላይ ብቻ ነው። ለነሱ ቢግ የሚሉትን ፒክቸር ይመለከታሉ። አንድ ነገር ላይ ብቻ ነው ዲሳይድ የሚያደርጉት። አንድ ፕላን ብቻ ያወጣሉ። ከዛ በኋላ ከስር 10 ዲሲዥን ይፈጠራሉ። እነዛን ነገሮች እንዴት በቶሎ መፈጸም እንደሚችሉ ማለት ነው። እንዴት መሰላችሁ? ለምሳሌ እሁድ ማብሰል ወይንም ደግሞ እሁድ ቤታቸውን ማጽዳት ካለባቸው ያንን ነገር ብቻ ነው የሚያደርጉት። ለምሳሌ መስሪያ ቤት ላይ ሃየር ሰማን ሊኖርባቸው ይችላል። ያንን ነገር ለእናንተ ይሰጧቸዋል ወይም ሌላ ሰው እንዲሰራው ያደርጋሉ። ሌሎች እስቲ ዲሲዥን ሜኪንግ ፕሮሰሶችን እንመልከት። ሁልጊዜም የሚነሱት ከአይዲያና ከኦፒኒየን ነው። ሁልጊዜም ሰዎችን አማካሪ ናቸው። እንደዚህ ብናደርግ ይሻላል ብለው ነው አይዲያቸውን እንጂ ይሄ መሆን አለበት የሚሉ ሰዎች አይደሉም። ምክንያቱም ከዲፈረንት ኦፒኒየን የሚመጡ አይዲያዎች እጅግ ውጤታማ ስለሆኑ ማለት ነው። ኢፌክቲቭ የምንላቸው ሰዎች ኦርጋናይዝድ ዲስአግሪመንትን ይፈጥራሉ በሁለት ምክንያቶች። የመጀመሪያው ዲስአግሪመንት ከእናንተ ጋር የሚፈጥሩት ቤስት የሚሉትን አይዲያዎች ለማግኘት ነው። ምክንያቱም ሁለት ሰዎች ያወሩበት ሀሳብ እጅግ በጣም ምርጥ ስለሚሆን ማለት ነው። በቲም የተወያያችሁበት ነገር እጅግ በጣም ውጤታማ ይሆናል ራሳችሁ ብቻችሁን ከምትወሰኑት ይልቅ። ሁለተኛው ባክአፕ ፕላን ለመያዝ ነው። ይሄኛው እቅድ ባይሆንላችሁ ያኛውን ማድረግ እንዳለባችሁ። ለምሳሌ በቲም ተወያያችሁ። በቲም ከተወያያችሁ በኋላ አንዱ ሐሳብ ጸደቀ፣ ቢ ፕላን ደግሞ ያስፈልጋል። ውሳኔ የምንላቸው ነገሮች ያለ ፕላን ቢ ውሳኔ ሊባሉ አይችሉም። ፕላን ቢ ያላችሁ ማለት ፕላን ኤ እንኳን ፌል ቢያደርግ ከዛ በኋላ ጊቭ አፕ ነው ቢሆነው በቃ ተስፋ ትቆርጣላችሁ። ያንን ነገር ለመስራትም ሞራል አይኖራችሁም። ነገር ግን ፕላን ቢ ያላችሁ ማለት ኪፕ ጎይንግ ነው። በመጨረሻም ይህን መጽሐፍ ላጠቃልላችሁ በኩዊክ ሪካፕስ፣ ያው ኩዊክ ሪካፕስ ስለምትወዱ ማለት ነው። በመጀመሪያ ላይ ያየነው ኢግኖር ዩ ዊክነስስ ነው። ምክንያቱም ሰዓታችሁን እያጠፋችሁ ነው ያላችሁት ወይንም ስትሬንግዛችሁ ላይ ሞር ስትሰሩ ሞር ስትሬንግዝ እየኖራችሁ ነው የሚመጣው። ነገር ግን ዊክነሳችሁ ላይ ጊዜያችሁን የምታጠፉ ከሆነ ሞር ታይማችሁንም እያጣችሁት ነው የምትመጡት። ሁሉም ነገር ላይ ፕሮዳክቲቭ ሁሉም ነገር ላይ ውጤታማ ልንሆን ስለማንችል ማለት ነው። ሁለተኛ ላይ ያየነው ታይማችሁን ሬጉላር አድርጉት። በዚህ ምክንያት ነው ታይማችሁን አይደንቲፋይ የምታደርጉት ወይም ታይም ዌስተር የምትሉትን ነገሮች የምትለዩዋቸው። ላርጅ ታይም ብሎክ አበጁለት፣ እሱም በኮንሶሊዴት ማለት ነው። ሶስተኛ ላይ ያየነው ፈርስት ቲንግ ፈርስት ኢግኖር ዘ ሰከንድ ቲንግ። አንደኛውን ስራችሁን በመጀመሪያ ላይ ሰርታችሁ ጨርሱ። ሁለተኛውን ታስክ በፍጹም እንዳትነኩት። የመጀመሪያውን ከጨረሳችሁ በኋላ ነው ያንን የምትሰሩት። ቱዱ ሊስታችሁን ክሊር ማድረግ እንዳትረሱ። ምክንያቱም የሚረዳችሁ አዲስ አይዲያዎችን ወደ አይምሯችሁ ስለሚያመጣላችሁ ማለት ነው። አራተኛ ላይ ያየነው
በቢዝነሳችሁ ኢፌክቲቭ መሆን የምትፈልጉ ከሆነ ራሳችሁን ጠይቁ። ምንድነው ኮንትሪቢዩት ማድረግ ያለብኝ? ስራዬን በምሰራ ሰዓት ሎ ኢምፓክት ያለው ስራ የትኛው ነው? የትኛውን ማቆም አለብኝ ብላችሁ ራሳችሁን ጠይቁ። አስታውሱ፣ ሁልጊዜ ፎከስ ማድረግ ያለባችሁ ሪዛልት ላይ ነው፣ ውጤት ላይ ነው። የእናንተን ኤፈርት ማንም አይመለከትላችሁም። አምስተኛ ላይ ነው ሜክ ፊው በት ስትራቴጂክ ዲሲዥን። ስሞል ዲሲዥኖች እንድትጠቀሙ ያደርጋችኋል። አንድን ታስክ ትመርጣላችሁ፣ ከዛ በዛ ታስክ ስር ምን ማድረግ እንዳለባችሁ ትዘረዝራላችሁ። የሌሎችን አይዲያ ኦፒኒየን መቀበላችሁን በፍጹም እንዳትረሱ። አይሆፕ የመጽሐፍ የቱ ቦታ ላይ ፎከስ ማድረግ እንዳለባችሁና ምን ስታደርጉ ምን አይነት ሪዛልቶች እንደምታገኙ እንደመራችሁ ወይም ትንሽ አይዲያ እንደፈጠረላችሁ አስባለሁ። እንደዚህ አይነት መጽሐፎች ቢዝነስ ሊሆን ይችላል፣ ፐርሰናል ዲቨሎፕመንት፣ ሳይኮሎጂ መጽሐፎችን የምትፈልጉ ከሆነ ፕሌሊስት ላይ ቼክ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።